ሰላም ቅዱሳን እንደምን አላችሁ? የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን እያልሁኝ እንደተለመደው እንግዲህ መጽሐፈ ቅዳሴን አጠር ባለመልኩ የመጽሐፈ ቅዳሴን ትምህርት ወይም ደግሞ መጽሐፈ ቅዳሴ የሚናገረውን ሐሳብ በመጽሐፈ ቅዳሴ ውስጥ ያሉትን የምንፍቅና የክህደት ትምህርት እንግዲህ ቅዳሴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይታወቃል። የኢትዮጵያ ቤተክርስቲያን እንግዲህ ዓመቱን ሙሉ ማለት ባንችልም ግን አብዛኛውን ጊዜ ጸሎት ከቅዳሴ ጋር የተያያዘ ታደርጋለች። እንግዲህ ቅዳሴ ራሱን የቻለ የቤተክርስቲያኒቱ የአምልኮ ክፍል ነው እና በዚህ በመጽሐፈ ቅዳሴ ውስጥ ብዙ ሐሳቦች ተካተው እናገኛለን። መጽሐፈ ቅዳሴን ከመጽሐፍ ቅዱስ ጋር መጽሐፈ ቅዳሴን ከ66ቱ መጽሐፍ ቅዱስ ጋር በማነጻጸር መጽሐፈ ቅዳሴ የሚናገረውን ውሸት፣ መጽሐፈ ቅዳሴ የሚናገረውን የምንፍቅና የክህደት ትምህርት፣ መጽሐፈ ቅዳሴ የሚናገረውን የኑፋቄ አምልኮ በተለይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ የተዋሸውን ውሸት በመጽሐፈ ቅዳሴ ውስጥ እንደ ሌሎች መጻሕፍት ስህተት ያለበት የተሳሳተ ድርሰት የተሳሳተ ብዙ ነገር ያለበት መጽሐፍ መሆኑን እንግዲህ ሰሚዎቼ አድማጮቼ ከተከታዮቼ ከወዲሁ ቆም ብላችሁ ስለ መጽሐፈ ቅዳሴ እንግዲህ ሙሉውን የመጽሐፍ ቅዱስን ሐሳብ የሚቃወም ባይሆንም ነገር ግን አብዛኛው ከመጽሐፍ ቅዱስ ጋር የሚጣላ የሚጋጭ እርስ በርሱ የማይስማማ መጽሐፍ መሆኑን እንግዲህ በደንብ አድርገን ለማየት ነው ዛሬ በዚህ በፊታችን የተቀመጥኩት። በመጽሐፈ ቅዳሴና በመጽሐፍ ቅዱስ መካከል ያለውን ልዩነት በደንብ አድርገን እናያለን ማለት ነው። እንግዲህ መጽሐፈ ቅዳሴ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጠብቅበት መጽሐፍ ነው። በመጽሐፈ ቅዳሴ ውስጥ ያለውን ስርዓተ አምልኮ ስርዓተ ቅዳሴ ቅዳሴ ማለት ራሱ ከቃሉ በመነሳት ቅዳሴ ምስጋና ነው። ከአምልኮ ክፍል አንዱ ለእግዚአብሔር የሚቀርብበት እንደሆነ ግልጽ በሆነ መንገድ መጽሐፋችን ያሳያል። ግን ወደ ስህተቱ ስንገባ መጽሐፈ ቅዳሴ ለኢትዮጵያ ቤተክርስቲያን የምትጠቀምበት እንደ ሌሎች መጻሕፍት የምትገለገልበት ካህናቱ ዲያቆናቱ የሚያዜሙት ራሱን የቻለ ሙያ ያለው የቅዳሴ መምህር ባለሙያ ሆኖ ተመርቆ የሚወጣበት እንደገና ደግሞ ዲያቆናትና ካህናት ሌሎችም መምህራን የቤተክርስቲያን አገልጋዮች የሚማሩት ትምህርት ነው። እንግዲህ ወንበር ያለው ማለት ነው። ስለዚህ በመጽሐፈ ቅዳሴ ላይ ስንመጣ እንደ ሌሎቹ መጻሕፍት ስህተት ያለበት መሆኑን በደንብ ሰዎች እንዲያደምጡና ስህተቱን ስህተት እውነቱን እውነት ብለው ተቀብለው እንዲሄዱ ስለፈለኩ ነው። ስለዚህ በመጽሐፈ ቅዳሴ ላይ ያጠር ባለ ሐሳብ እንግዲህ ስርዓተ ቅዳሴው ላይ ስንመጣ የመጀመሪያ ጸሎት ላይ ለንዋየ ቅድሳት ወይም ደግሞ ንዋየ ሐዲሳት ይላል። ምንድነው የሚለው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጸሎት ሶበት ሰይሞ ለጻይል ወትብል ይላል እና ምን ማለት ነው? ይህንን ብለን ስንል ከዚያ ሙባረክ ካለዛቲ ጻይል ለስራት ወለንጽ ይግበሩ ዲቢሃ ስጋው ቅዱስ ወለዋህድ ወልድ ኢየሱስ ክርስቶስ ይላል። ምን ማለት ነው ብለን ወደ አማርኛው ስንሄድ ይችንም ጻይል ለስራት ለንጽህና እንድትሆን ባርካት የአንድ ልጅክን የኢየሱስ ክርስቶስን ክቡር ስጋውን ያደርጉበት ዘንድ ይላል። አሁን ይችን ጻይል ለስርዓት ለንጽህና እንድትሆን ምን በላት ነው የሚለው? ባርካት። አሁን እንግዲህ በአዲስ ኪዳን እግዚአብሔር የገባውን ኪዳን በተመለከተ የአዲሱን ኪዳን ስርዓት የአዲሱን ኪዳን አገልግሎት እግዚአብሔር አብ በልጁ በክርስቶስ ኢየሱስ የገባውን የአዲሱን ኪዳን ስርዓት በተመለከተ የአዲሱ ኪዳን ስርዓት የሆነ ዕቃ ቁሳቁስን ነገር ለመባረክ አይደለም። አሁን እዚህ ጋር ስንመጣ ጻይል ማለት ወጪት ማለት ነው። ማለት እንግዲህ በቤተ መቅደስ ውስጥ ብዙ ንዋያተ ቅድሳት አሉ። ንዋየ ቅድሳቱን በአጠቃላይ ምን ማለት ነው? ባርክ ተብሎ እግዚአብሔር ይጠየቃል። ለምሳሌ እንደ ጻይል እንደ ወጪት እንደ ማንኪያ ያለው ማንኪያ ወጪት፣ እንደገና ደግሞ ሌሎች ንዋየ ቅድሳትንም ስንመለከት ስጋው ወደሙ የሚፈተትበት እሱ መሰዊያ የሚባለው ነገር እሱ ሁሉ እግዚአብሔር ባርክ ተብሎ ይጠየቃል ማለት ነው። እንግዲህ የአዲሱ ኪዳን ስርዓት ደግሞ ንዋየ ቅድሳትን እያንዳንዱን ነገር በነፍስ ወከፍ
ወይም ደግሞ እያንዳንዱን ቁስ ለመባረክ አይደለም እግዚአብሔር መጠየቅ ያለበት። እግዚአብሔር በአዲሱ ኪዳን ወይም ደግሞ በአዲስ ኪዳን እግዚአብሔር ሰውን በልጁ በክርስቶስ እንደባረከ ይናገራል። የኢትዮጵያ ቤተክርስቲያን ግን ንዋየ ቅድሳትን እንዲባርክ እግዚአብሔርን ጥየቃ ታቀርባለች ማለት ነው። ለምሳሌ ካህናት ይህንን ቅዳሴ በሚቀድሱ ጊዜ ዓላማቸው ምንድን ነው? ንዋየ ቅድሳትን እግዚአብሔር እንዲባርክ ጥያቄ ወደ እግዚአብሔር ያቀርባሉ። ምህላ ወይም ምልጃ፣ ጸሎት ወደ እግዚአብሔር የሚያቀርቡ መሆናቸውን ያሳያል። እንግዲህ ንዋየ ቅድሳትን ለመባረክ እግዚአብሔር መጠየቅ አለበት ወይ ወይስ የለበትም የሚለውን እንግዲህ ወደ እናንተ ሐሳቡን አመጣውና እግዚአብሔር የቤት ዕቃን እንዲባርክ ንዋየ ቅድሳትን እንዲባርክ እግዚአብሔር መጠየቅ አለበት። እግዚአብሔር ንዋየ ቅድሳቱን ሁሉ እያንዳንዱን ቁሳቁስ ባርክ ተብሎ መጠየቅ አለበት የለበትም የሚለውን በጥያቄ መልኩ አስቀምጠውና እንግዲህ ይህንን ትምህርት የምትከታተሉ ሰዎች እግዚአብሔር በአዲስ ኪዳን ማንን ነው የባረከው? በአዲሱ ኪዳን እግዚአብሔር ሰውን ነው የባረከው ወይስ ንዋየ ቅድሳትን ነው የባረከ? ንዋየ ቅድሳትን ነው መባረክ ያለበት ወይስ ሰውን ነው የሚለውን እንደገና የአዲሱን ኪዳን ቡራኬ ወይም ደግሞ በረከት በደንብ አድርጎ ማየት በጣም አስፈላጊ ነው እና ተፋልሶ ያለበት በጣም አደገኛ የሆነ ትምህርት ያለበት መሆኑን በደንብ አድርገን እንድናይ ነው። ሌላው ሶበ ጸሎት ሶበ ትሰይሞ ለጽዋ ቅዱስ ወትብል ይላል። ክቡር ጽዋውን በምታከብርበት ጊዜ የምትጸለዩ ጸሎት ነው ይልና ከዚያ በኋላ ምንድን ነው የሚለው? አምላካችን እግዚአብሔር አንተ ይህን ሹመት አንጻ፣ ለዓለም ሁሉ ድህነትን ምረጠው፣ ይህንም ጻይል ባርክ አሜን ተብሎ ይጠየቃል ማለት ነው። አሁን እግዚአብሔር አምላካችን እግዚአብሔር አንተ ይህን ሹመት አንጻ፣ ለዓለም ሁሉ ድህነትን ምረጠው፣ ይህንም ጻይል ባርክ አሜን ይልና ከዚያ በኋላ በአብ በወልድ በመንፈስ ቅዱስ ስም ቡራኬ 3 ጊዜ ባርክ ይላል። በጽዋውና በዕርፈ መስቀሉ በአልባሳቱም እንደዚሁ አድርግ ይላል። አሁን እግዚአብሔር ምን እንዲባርክ ነው የሚጠየቀው ከተባለ ንዋየ ቅድሳት እንዲባርክ የቤተ መቅደሱን የቅኔ ማህሌቱን ንዋየ ቅድሳት እያንዳንዱ ካህናት ለአገልግሎት የሚጠቀሙበት ንዋየ ቅድሳት እግዚአብሔር እንዲባርክ ነው። ከሰው ይልቅ ንዋየ ቅድሳት ላይ ፎከስ ያደረገ ጸሎት ይደረጋል። እግዚአብሔር ያንን ነገር እንዲባርክ ካህናቱ በዚህ መንገድ ጸሎተ ቡራኬ ያደርጋሉ ማለት ነው። ሌላው ምንድን ነው የሚናገረው? ዕርፈ መስቀልንም በምታከብርበት ጊዜም የምትጸለየው ጸሎት ይልና ሁሉን የምትይዝ አምላካችን እግዚአብሔር የጌታችን የመድኃኒታችን የኢየሱስ ክርስቶስ እያለ ይቀጥላል። ከዚያም የከበረች ይችን ዕርፈ መስቀል ባርካት ይላል። ምንድን ነው ባርካ ለዛቲ ዕርፈ መስቀል ቅድስት ዋንጻ ወምላ ደመ ክቡረ ነው የሚለው ምን ማለት ነው ብለን ስንል ይችን ዕርፈ መስቀል ማለት ዕርፈ መስቀል መስቀሉ የሚያዝበት ዕርፈ መስቀል አለ። ዕርፈ መስቀል የሚባል ራሱን የቻለ ንዋየ ቅድሳት አለ ማለት ነው። ዕርፈ መስቀሉንም ምን በል ባርክ ይላል። እንዴት ነው የሚባረከው ነው? አሁን የአዲስ ኪዳን ቡራኬ ወይም በረከት በንዋየ ቅድሳት ላይ ሲሆን በአዲስ ኪዳን መጻሕፍት ላይ አናይም። የአዲስ ኪዳን መጻሕፍት የሚናገሩት ከዚህ ሐሳብ በጣም የተለየ ነው። በዚህ በመጽሐፈ ቅዳሴ ላይ ስንመጣ ግን የሚያወራው ንዋየ ቅድሳትን የቤተ መቅደሱን ንዋየ ቅድሳት እያንዳንዱን መሰዊያውን፣ ወጭቱን፣ ጻይል የምንለውን ነገር፣ ዕርፈ መስቀል የምንለውን፣ ማንኪያ የምንለውን፣ ዕርፈ መስቀል የምንላቸውን ነገሮች በአጠቃላይ እግዚአብሔር ያንን እንዲባርክ ነው የሚጠየቀው። ይሄ ከየትኛው መጽሐፍ ቅዱስ ሐሳብ ጋር ሊያያዝ ይችላል? የእግዚአብሔር አጀንዳ የእግዚአብሔር ፈቃድ በአዲሱ ኪዳን ንዋየ ቅድሳትን በመባረክ ነው ወይ ብለን በምንጠይቅበት ጊዜ አንድም የመጽሐፍ ቅዱስ ጥቅስ አናገኝም። ግን ጥቅሶቹን ከየት አመጧቸው የሚለውን ነገር እንግዲህ አንዳንዴ እንግዲህ መጽሐፈ ቅዳሴ በራሱ ደራሲው የጻፉት ሰዎች ከንዋየ ቅድሳት ጋር ከዕርፈ መስቀል ጋር ከጻይል ጋር ከማንኪያ ጋር ከመሰዊያ ጋር አያይዘው እግዚአብሔር ያንን መባረክ አለበት የሚል የጸሎት አጀንዳ ያስቀመጡበት የምልጃ የምህላ አጀንዳ የጻፉበት ነገር ሆኖ እናገኘዋለን። እንግዲህ የአዲስ ኪዳንን በረከትና በአዲስ ኪዳን እግዚአብሔር ሰውን ነው የባረከው ደጋግም የምናገረው ነገር ወይስ ንዋየ ቅድሳቱን ነው የባረከው? እግዚአብሔር መጠየቅ ያለበት ስለ ንዋየ ቅድሳት ነው ወይስ ስለ ሰዎች መዳን፣ ስለ ጽድቅ፣ ስለ እውነት፣ ስለ ወንጌል ለየትኛው ነው በአዲስ ኪዳን እግዚአብሔር መጠየቅ አለበት የሚለውን ከመጽሐፈ ቅዳሴ ትምህርት አንጻር በደንብ አድርጎ ሰው ማየት መቻል አለበት እና ዕርፈ መስቀልን በተመለከተ ጻይልን፣ ወጭትን፣ ማንኪያን በተመለከተ መሰዊያን በተመለከተ ሰዎች እንዲህ አይነቱን ትምህርት ከመጽሐፍ ቅዱስ ጋራ በማገናዘብ ትክክል ነው አይደለም የሚለውን ሐሳብ ለሰዎች ጥያቄ እተዋለሁ ማለት ነው። እንግዲህ ሌላው ስንመጣ የመጽሐፈ ቅዳሴ ስህተትና ተፋልሶ ይላል።
የመጽሐፈ ቅዳሴ ስህተቱና ተፋልሶ ቅዱስ ሥጋውና ክቡር ደሙ ለኃጢአት ማስተስሪያ ይሆናል የሚለው የሥርዓተ ቅዳሴ አስተምሮ በራሱ አሁን አንድ ኦርቶዶክሳዊ ሰው አስቀድሞ ወንጌልን ሳይረዳ በክርስቶስ ኢየሱስ በማመን ስለሚገኘው የዘላለም ሕይወት፣ በክርስቶስ ኢየሱስ በማመን ስለሚገኘው ጽድቅ፣ በክርስቶስ ኢየሱስ ስለሚገኘው የኃጢአት ስርየት አስቀድሞ ስለ ክርስቶስ ኢየሱስ ሳያውቅ ሳይረዳ እንዲሁ በስርዓት ኦርቶዶክሳዊ ስለሆነ የተወለደበት ያደገበት ማህበረሰብ ኦርቶዶክስ ስለሆነ እሱም በኦርቶዶክስ ባህል ወግ ስርዓት ስላደገ በዚህ ምክንያት ሰውየው ሴትም ትሁን ወንድ ወደ ቤተ ክርስቲያን ሂዶ ክቡር ሥጋውን ቅዱስ ሥጋውን ክቡር ደሙን ሲቀበል ኃጢአቱ ይሰረይለታል የሚለው ትምህርት ከመጽሐፍ ቅዱስ ትምህርት ጋር አይሄድም። በመጽሐፍ ቅዱሳችን እንግዲህ የዮሐንስንም ወንጌል ስናነብ የማርቆስንም ወንጌል የሉቃስንም የማቴዎስንም አራቱንም ወንጌላት ስናነብ የምናገኘው ነገር አሁን በመጽሐፈ ቅዳሴ ከተጻፈው ለየት ያለ ነው። የመጽሐፈ ቅዳሴንና የወንጌላትን ትምህርት በቃላት አያይዘን ትርጉማቸውን በምናይበት ጊዜ ስለ ሥጋው ስለ ደሙ በተነገረው ቃል ላይ የተቀመጠውን ሐሳብ ማብራሪያ በምንመለከትበት ጊዜ መጽሐፍ ቅዱሳዊ የሚለውን ነገር አይናገርም። አንድ ሰው ሂዶ ሥጋውን ደሙን ከተቀበለ ለኃጢአቱ ስርየትን ያገኛል የሚለው ትምህርት ከወንጌል ትምህርት ጋር የተጣላ የተጋጨ መሆኑን ሰዎች ማወቅ አለባቸው። ቅድሚያ እምነት የሚባል ነገር አለ። አንድ ሰው ቅዱስ ሥጋውን ክቡር ደሙን ወደ ቤተክርስቲያን ሂዶ ከመቀበሉ በፊት መጀመሪያ ኃጢአቱን በእግዚአብሔር በአምላኩ ፊት በመናዘዝ ክርስቶስ ስለ ኃጢአቱ እንደሞተለት የክርስቶስ ሞትና ትንሣኤ በደንብ ገብቶ ተረድቶ ተምሮ የእግዚአብሔርን ቃል በመረዳት ከቃሉ በመነሳት ከዚያ በኋላ አምኖ ነው ሥጋውን ደሙን መቀበል ያለበት መውሰድ ያለበት። አንድ ኦርቶዶክሳዊ ይህንን ሳያደርግ ግን በልማድ በባህል በወግ ሂዶ ቆረበ ማለት ዳነ ማለት አይደለም። ቆረበ ማለት ጸደቀ ማለት አይደለም። ቆረበ ማለት ለኃጢአቱ ስርየትን አገኘ ማለት አይደለም። ስለዚህ እንዲህ አይነቱ ትምህርት ከመጽሐፍ ቅዱስ ጋር ስለሚጋጭ ቅድሚያ የሚሰጠው እምነት ነው። በቃ በክርስቶስ ኢየሱስ በማመን ስለሚገኘው የዘላለም ሕይወት ሰውየው ማመን መቻል አለበት። ወንጌልን መስማት አለበት፣ ማዳመጥ አለበት፣ ቅድሚያ ማለት ነው። ከዚያ በኋላ የክርስቶስን ሞትና ትንሣኤ ሲያምን በልቡ አምኖ ሲቀበል ንስሐ ሲገባ በክርስቶስ ኢየሱስ ደም ከመቁረቡ በፊት ደሙ የፈሰሰው የእሱን ኃጢአት ለማንጻት እንደሆነ ተረድቶ በክርስቶስ ኢየሱስ ደም ኃጢአቱን ካስተሰረየ በኋላ በእግዚአብሔር ፊት ይቅርታን ካገኘ በኋላ ከእግዚአብሔር ጋር በክርስቶስ ከታረቀ በኋላ ስለ ሥጋውና ስለ ደሙ መታሰቢያ መሆኑ ገብቶት ቅዱስ ሥጋውን ክቡር ደሙ ሲወስድ ክርስቶስ በመስቀል ላይ ስለከፈለው ዋጋ እያሰበ በእንባ ስለ እኔ ስለ በደለኛው ሰው ስለ ኃጢአተኛው ሰው የፈሰሰ ደም የተቆረሰ ሥጋ ነው ብሎ የክርስቶስን መከራ ሞት እያሰበ በመመሰጥ በተመስጦ በሰቂለ ሕሊና ሆኖ ሊወስደው የሚገባ እንጂ በልማድና በወግ በባህል በሃይማኖት መልክ ዘው እያለ ወደ ቤተ መቅደስ ወደ ቅኔ ማህሌት እየገባ ሰውየው ከካህን እጅ እንዲቀበል አያስፈልግም። ይሄ በራሱ ላይ ቅጣትንና ፍርድን እንደሚያመጣ መጽሐፍ ቅዱሳችን ይናገራል። ስለዚህ እንዲህ አይነቱ ነገሮች የጸረ ወንጌል መሆኑን ጸረ ክርስቶስ መሆኑን ሁሉም ኦርቶዶክሳዊ ሊያውቅ ያስፈልጋል ማለት ነው። ስለዚህ ከመቁረብ በፊት ስለ ቁርባን ከመቁረብ በፊት ስለ ሥጋው ስለ ደሙ መጽሐፍ ቅዱስ የሚለውን ትምህርት አምኖ መቀበል በደንብ አድርጎ ያስፈልጋል። እና ሌላው ወባርካ ለዛቲ ጻይል ይላል። ይችንም ጻይል ባርካት ለኃጢአት ስርየትና ለድነት ትሆን ዘንድ ነው የሚለው። አሁን ለምሳሌ አሁን በጣም የሚገርመው ነገር ጻይል ማለት ወጪት ማለት ነው። ወጪቱን ባርክ ይላል። የምትባረክበት ምክንያት ወይም ደግሞ ጻይሉን ባርክ ተብሎ እግዚአብሔር ሲጠየቅ ምክንያቱ ለምንድን ነው ሲባል ለኃጢአት ስርየትና ለድነት ትሆን ዘንድ ነው የሚለው። አሁን ለምሳሌ እንዴት እግዚአብሔር ይጠየቃል? ጻይል ቁሳቁስ ነገር እንዴት ኃጢአትን ሊያስተሰርይ ይችላል? አሁን በአዲሱ ኪዳን የአዲስ ኪዳንን ትምህርት ስንመለከት የኃጢአት ስርየት በክርስቶስ ደም ነው። እርቅ ከእግዚአብሔር ጋር በክርስቶስ ነው። መዳን በክርስቶስ ነው። የዘላለም ሕይወት በክርስቶስ ኢየሱስ በማመን ነው። በሰውና በእግዚአብሔር መካከል የነበረውን የጥል ግድግዳ ያፈረሰ ክርስቶስ ነው። አሁን ስለ ኃጢአትም ስርየት ስለ እርቅም ስለ መዳንም ስለ ዘላለም ሕይወትም ስናወራ ይህንን አንድ ኃጢአተኛ የሆነ ሰው ማመን ያለበት ክርስቶስን ነው።
አሁን በወጪት ኃጢአት ይሰረያል የሚለው የኦርቶዶክስ ቅዳሴ ከመጽሐፍ ቅዱስ ትምህርት ጋር አይሄድም። በወጪት ኃጢአት አይሰረይም። ወጪት ድነትን አይመጣም። ይሄ ማለት ንባቡን በደንብ አድርጋችሁ መስማት አለባችሁ ማለት ነው። ወባርካ ለዛቲ ጻሕል ማለት ወጪት ነው። ይችን ወጪት ባርካት። ከዚያስ ትርጓሜው ለኃጢአት ስርየትና ለድነት ትሆን ዘንድ ለንዋየ ቅድሳት መጸለይ ተገቢ ነውን የሚለውም ጥያቄ በዚህ መለከት በዚሁ መንገድ ማየት በጣም አስፈላጊ ነው እና አሁን በቁሳቁስ ኃጢአት ይሰረያል፣ በቁሳቁስ ድነት ይገኛል ብሎ ማስተማር ይሄ በነገራችን ላይ የኦርቶዶክስ ትምህርት ነው ማለት በስርዓተ ቅዳሴ ያለ ነው። ስርዓተ ቅዳሴው ላይ ስንሄድ የምናገኘው ነው። ስርዓተ ቅዳሴው ላይ ዕርፈ መስቀል፣ ጻሕል፣ ወጪት፣ እንደገና ደግሞ መሰዊያ፣ እንደገና ደግሞ ይሄ እያንዳንዱን ነገር እናገኘዋለን በንዋየ ቅድሳት ደረጃ ማለት ነው። እነዚህ ነገሮች ለኃጢአት ስርየትና ለድነት ያበቃሉ የሚለው የቅዳሴው ሐሳብ ይሄንን የኦርቶዶክስ ቤተክርስቲያን ዕለት ተዕለት ቅዳሴ ካህናት ሲገቡ የሚያዜሙት የሚያነቡት ምዕመናን ጆሮአቸውን ከፍተው ልባቸውን በሰቂለ ሕሊና አድርገው እየተንበረከኩ እየወደቁ እየተነሱ የሚሰሙት ቅዳሴ ነው። ቅዳሴው ግን ዋና ዓላማው ምንድነው ሲባል በጻሕል፣ በወጪት፣ በዕርፈ መስቀል እንደገናም ደግሞ በሌሎች ንዋየ ቅድሳት የኃጢአት ስርየት እንደገና ደግሞ ድነት የሚገኝ መሆኑን ስለሚያስተምር ማለት ነው። ይሄ መጽሐፍ ቅዱሳዊ አይደለም። ስለዚህ ቅዳሴ መጽሐፍ ወይም ደግሞ የኦርቶዶክስ ቤተክርስቲያን ቅዳሴ ከመጽሐፍ ቅዱስ ቃል ጋር ስናነጻጽረው በጣም የተጣረሰና የክርስቶስ ጸርና ወይም ደግሞ ጸረ ወንጌል ጸረ ክርስቶስ መሆኑን ግልጽ በሆነ መንገድ ግልጽ በሆነ አማርኛ ማስቀመጥ እፈልጋለሁ። ስለዚህ በወጪት ኃጢአት አይሰረይም፣ በወጪት ድነት የለም ነው። ባርካ ለዛቲ ዕፀ መስቀል የሚለው ምክንያቱ ለምንድነው? የከበረች ይህችን ዕፀ መስቀል ባርካ ታንጻት ይላል። ከዚያ ይቀጥልና እወ እግዚኦ ንስእለከ ወናስተበቅዖ ከመ ትፈኑ መንፈሰ ቅዱስ ዲበ ዛቲ ቤተክርስቲያን ወዲበ ዝንቱ ታቦት ወዲበ ኩሉ ንዋየ ቅድሳት ይሆን ዘይሰራ በላዕሌሆን ምስጢርከ ክቡር ይላል። መንፈስ ቅዱስን በታቦትና በቤተ ክርስቲያን ንዋየ ቅድሳት ላይ ታሳድር ዘንድ እንለምንሃለን እንማልድሃለን ይላል። ገጽ ለምሳሌ 18 ቁጥር 13 ላይ ስንሄድ ማለት ነው። ምን ማለት ነው ይሄ? ይሄ ከመጽሐፍ ቅዱስ ትምህርት ጋር ስንመለከተው በጣም አደገኛ የሆነ የክህደት ትምህርት የክህደት ሐሳብ መሆኑን ሰዎች መረዳት አለባቸው። ምን ማለት ነው ይሄ? ማለት እያለን ያለው መንፈስ ቅዱስን በታቦትና በቤተ ክርስቲያን ንዋየ ቅድሳት ላይ ነው የሚለው። አሁን መንፈስ ቅዱስ በአዲስ ኪዳን በቁሳቁስ ላይ አያድርም። መንፈስ ቅዱስ በቁሳቁስ ይሄ ማንኪያ በምንለው ዕርፈ መስቀል በምንለው ወጪት በምንለው ነገር ላይ መንፈስ ቅዱስ አያድርም። ይሄ የአዲስ ኪዳን አስተምህሮ አይደለም፣ የአዲስ ኪዳን ትምህርት አይደለም። በአዲስ ኪዳን መንፈስ ቅዱስ የሚያድረው መንፈስ ቅዱስ የሚኖረው በክርስቶስ ኢየሱስ በማመን ዳግም በተወለዱ ሰዎች ሕይወት ውስጥ ነው። በክርስቶስ ኢየሱስ አምነው በዳኑ ሰዎች ሕይወት ውስጥ መንፈስ ቅዱስ ይኖራል። መንፈስ ቅዱስ የሚያድረው በአማኞች ነው። መንፈስ ቅዱስ የሚኖረው በአማኞች ነው። መንፈስ ቅዱስ ሁል ጊዜ ስራውን በአዲስ ኪዳን የሚሰራው አማኞችን ተጠቅሞ ነው። ከቁሳቁስ ወጥቷል መንፈስ ቅዱስ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን በታቦትና በንዋየ ቅድሳት ላይ መንፈስ ቅዱስ እንዲያድር ትጠይቃለች፣ ትማልዳለች። አንደኛ የመጽሐፍ ቅዱስ ትምህርት አይደለም ይሄ የምንፍቅና ቅዳሴ የክህደት ቅዳሴ በኢትዮጵያን ቤተክርስቲያን አንቆ የያዘ የሰውን አእምሮ ሸብቦ የያዘ ሰውን ወደ እግዚአብሔር እንዳይደርስ ያደረገ ካህናት በጥዑም ዜማ በሚጣፍጥ ዜማ በሚማርክ ዜማ እያዜሙ ሕዝቡን ሲኦል ዘውት የገቡበት ትምህርት ይሄ ነው። ስለዚህ መንፈስ ቅዱስ በአዲስ ኪዳን በንዋየ ቅድሳት ላይ አያድርም እና በቤተ ክርስቲያን ንዋየ ቅድሳት ላይ ታሳድር ዘንድ እንለምንሃለን እንማልድሃለን ይላል። ለምሳሌ ገጽ 18 ቁጥር 3 ላይ ስንሄድ ማለት ነው። እነዚህ ነገሮች በደንብ አድርጎ ማየት በጣም አስፈላጊ ነው። ሌላው በጣም አስገራሚው ነገር ምንድን ነው ብለን ስንናገር ቀጣዩን ማየት እንችላለን እና መጽሐፈ ሥርዓተ ቅዳሴ ላይ እንደዚህ ነው። እግዚኦ ንስእለከ ወናስተበቅዖ ከሚለው ነገር አቤቱ እንለምናለን እንማልድሃለን ለዚች ቤተክርስቲያን በዚህም ታቦት ላይ ክቡር ምስጢርህ በሚሰራባቸው በንዋየ ቅድሳቱም ሁሉ ላይ መንፈስ ቅዱስን ታሳድር ዘንድ የሚለው ይሄ ስህተት ነው። ስለዚህ መንፈስ ቅዱስ በአጭር ቃል መንፈስ ቅዱስ በአዲስ ኪዳን በአማኞች ሕይወት ውስጥ ይኖራል እንጂ ታቦት ብለው በሚጠሩት በመሰዊያው ላይና እንደገናም ደግሞ በንዋየ ቅድሳት ላይ መንፈስ ቅዱስ አያድርም፣ አይኖርም። ይሄ የምንፍቅና ቅዳሴና የክህደት ትምህርት ነው። በራሱ የክህደት ስርዓት አምልኮ ስለሆነ የኢትዮጵያ ቤተክርስቲያን እንዲህ አይነቱን ነገር በደንብ አድርጋ ልትቃወም፣ ልታወግዝ፣ ልታስተካክል ይገባታል ነው።
ሌላው እንግዲህ ስንመጣ ወይዚህን ንስለከ ወናስተበቋ ከኦሄር ወመፍቀሬ ሰብ ከመትቀድስ ዘንተ ነዋየ በመንፈስ ቅዱስ ወበንዛተ ደሙ ለኢየሱስ ክርስቶስ። ቸር ሰው ወዳጅ ሆይ አሁንም ይህን ነዋየ ቅድሳቱን በመንፈስ ቅዱስ በኢየሱስ ክርስቶስ ስም በደሙ መረጨት ታከብር ዘንድ እንለምንሃለን እንማልዳለን ይላል። ይሄ ደግሞ ገጽ 23 ቁጥር 38 ላይ ስንመጣ እንግዲህ መጽሐፈ ቅዳሴ ይሄ መጽሐፈ ቅዳሴ ምንድነው? መጽሐፈ ቅዳሴ ጉልሁ ነው በግዕዝና በአማርኛ ይላል። ማን ነው ያሳተመው ይሄን መጽሐፍ ብለን ስንመለከት አሳታሚ ትንሣኤ ማሳተሚያ ድርጅት መሆኑን አዲስ አበባ 2010 ዓመተ ምህረት ይናገራል። ይሄ እንግዲህ በፓትርያርኩ በአባ ማትያስ የታተመ መሆኑን እሳቸው ፈቅደው ወደው ፈርመው በእሳቸው ዘመን የታተመ መጽሐፍ ነው። ይሄ እንግዲህ እዚህ ጋር እንደምንመለከተው ማለት ነው። ግን ይሄ መጽሐፍ ውስጡ ሲነገር ሲብራራ ውስጡ ሲተነተን ግን ምንድነው ትምህርቱ ብለን በምንጠይቅበት ጊዜ ይሄ መጽሐፈ ቅዳሴ የተባለው መጽሐፍ ቸር ሰው ወዳጅ ሆይ አሁንም ይህን ነዋየ ቅድሳቱን በመንፈስ ቅዱስ በኢየሱስ ክርስቶስ በደሙ መረጨት ታከብር ዘንድ ምኑን ነዋየ ቅድሳት የትኛውን ነዋየ ቅድሳት ቅድም ያልናቸው እንደ መስቀል ያለውን እንደ ወጭት ያለውን እንደ ማንኪያ ያለውን ሹካ ማንኪያ የምንለው ነገር እነዚህ ቅዱስ ስጋው ክቡር ደሙ የሚፈተትበት ደሙን ቅዱሳን ሲቆርቡ ወይኑን የሚቀበሉበት ያ ንዋየ ቅድሳት ታከብር ዘንድ በምን በመንፈስ ቅዱስ። መንፈስ ቅዱስ በአዲስ ኪዳን ሰውን ማክበር እንጂ ንዋየ ቅድሳትንና ታቦትን ማክበር ዓላማው አይደለም። እግዚአብሔር በአዲሱ ኪዳን የገባው ኪዳን መንፈስ ቅዱስ የአማኞችን ለማክበር ክርስቶስ ኢየሱስን ለማክበር አማኞች በክርስቶስ ኢየሱስ እንዲበረቱ መንፈስ ቅዱስ በአማኞች ሕይወት ውስጥ ክርስቶስ ኢየሱስን አጉልቶ የክርስቶስን ሞት፣ የክርስቶስን ትንሣኤ፣ የክርስቶስን ዳግም ምጽአት የሚያስታውስ የሚነግር ያንን የክርስቶስን ትምህርት እንደተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ ከሄድኩ በኋላ መንፈስ ቅዱስ ይመጣል ብሏቸዋል። ያ የሚመጣው መንፈስ ቅዱስ ግን እኔ የነገርኳቸውን ያስተምራቸዋል፣ ያሳስባችኋል ተብሏል። ስለዚህ የመንፈስ ቅዱስ ስራ በአዲስ ኪዳን ምንድን ነው ትርጉሙ ዓላማው ብለን ስንናገር የመንፈስ ቅዱስ ስራ ኢየሱስን በአማኞች ሕይወት ውስጥ ማክበር ነው። አማኞችን ተጠቅሞ ክርስቶስ ኢየሱስ እንዲሰበክ ክርስቶስ ኢየሱስ በምላት እንዲነገር ለቅዱሳን ብርታትን፣ ጸጋን፣ ኃይልን በመስጠት ስለ ክርስቶስ ኢየሱስ እንዲመሰክሩ የሚያበረታታ የእውነት መንፈስ ወደ እውነት ሁሉ የሚመራ መሆኑን ግልጽ ነው። መንፈስ ቅዱስ በአዲስ ኪዳን ከንዋየ ቅድሳት ጋር ከቁሳቁስ ጋር ከማንኪያ ከሹኪያ ጋር ምንም አይነት ግንኙነት የለውም። ስለዚህ የኢትዮጵያ ቤተክርስቲያን ቅዳሴዋን ልታጥብም ልታስተካክል ያስፈልጋታል፣ ይገባታል ማለት ነው። ስለዚህ እንለምናለን። እግዚአብሔር አብ የሚለመነው በመንፈስ ቅዱስ በኢየሱስ ይህን ንዋየ ቅድሳትን እንዲለምነው ስለሌላ አይደለም። ጸሎት ላይለ ጻይል፣ ጸሎት ላይለ ጽዋ፣ ጸሎት በወጭት ላይ፣ ጸሎት በጽዋ ላይ፣ ጸሎት በጻይል በጽዋ ላይ መጸለይ፣ እንደገና ደግሞ ባርካት ይችን ነገር ቀድሳት እየተባለ በጽዋ ላይ እንደገና ደግሞ በወጭት ላይ ጸሎት ይደረጋል ማለት ነው። ጸሎት ላይ ለእርፈ መስቀል ይላል፣ በእርፈ መስቀልም ላይ ጸሎት ይደረጋል ይላል። እንግዲህ በእነዚህ ቅድሳት ንዋየ ቅድሳት ደግሞ ለድነት ለኃጢአት ስርየት የሚያበቁ መሆናቸውን ቅድም አብራርቻለሁኝ። ሌላው ጸሎት ላይ ለመሶበ ወርቅ ይላል። በመሶበ ወርቁ ላይ ደግሞ ምን በል ጸሎት ይደረጋል። አሁን መሶበ ወርቁ የሚጸለይለት ለምንድን ነው? የሚጸለይለት ብዙ ህዝብ አለ፣ የሚጸለይለት ሰው አለ፣ የሚጸለይላቸው ብዙ ሰዎች አሉ። ወንጌልን እንዲረዱ ወንጌል እንዲበራላቸው የሚጸለየው ለሰው ነው እንጂ ለመሶበ ወርቅ አይደለም። ካህናት ግን ለመሶበ ወርቅ ነው የሚጸልዩት። እና ጸሎት ለመሶበ ወርቅ፣ ጸሎት ለወጭት፣ ጸሎት ለንዋየ ቅድሳት፣ ጸሎት ለዕርፈ መስቀል፣ ጸሎት ይሄ ለቤተ መቅደሱ ንዋየ ቅድሳት የሚጸለይለት ሰው አለ። እግዚአብሔር የሚማለድለት፣ እግዚአብሔር ይቅር በል፣ እግዚአብሔር መሐሪ ነህ ተብሎ ለሰው ልጅ እንዲጸለይ፣ ለሰው ልጅ እግዚአብሔር ይቅርታን እንዲያደርግ መሐሪ የሆነው እግዚአብሔር ህዝቡን እንዲራራለት ይቅር እንዲለው እግዚአብሔር የሚጠየቀው በአዲስ ኪዳን ስለ ህዝብ እግዚአብሔር ይጠየቃል እንጂ ንዋየ ቅድሳትን እየጠቀሱ ስለ ንዋየ ቅድሳት መጸለይ መጽሐፍ ቅዱሳዊ አይደለም። በአዲስ ኪዳን ይሄ የተረገመ ትምህርት ነው። ስለዚህ መጽሐፈ ቅዳሴን በደንብ አድርገን በምንመለከትበት ጊዜ ከመጽሐፍ ቅዱስ አንጻር ብዙ ጉድለት፣ ብዙ ስህተት ያለበት መሆኑን ሰዎች እንዲሰሙ እንዲያዳምጡ ነው። ሌላው መስቀል አብራ በከዋክብት አሰርገው ሰማይም ሁሉ ፀሐያራየ፣ መስቀል አብራ በከዋክብት አሰርገው ሰማይ ይላል። በጣም የሚገርመው ነገር ይህንን በደንብ አድርገን ማየት አለብን። ለምሳሌ ገጽ 34 ላይ ስንሄድ ገጽ 34 ላይ በምንሄድበት ጊዜ ስለ መስቀል ያወራል።
አሁን እንግዲህ ስለ ንዋየ ቅድሳት ነው። መስቀል አንዱ የንዋየ ቅድሳትም ስለሆነ 34 ላይ ስንሄድ የምናገኘው ነገር ይሄ ነው። እንግዲህ መስቀል አብርሃም ሚል አለ። እሱን እንግዲህ በደንብ አድርገን እናያለን። ምንድነው የሚለው? መስቀል አበራ፣ ሰማይን በከዋክብት ተሸለመ ወይም አስጌጠ፣ ከሁሉ ይልቅ ፀሐይን አሳየ፣ መስቀል አበራ፣ ሰማይን በከዋክብት ተሸለመ ይላል። አሁን ይሄ አንደኛ መስቀል በሰማይ ምንድነው የሚለው? አበራ ይላል። በሰማይ የሚያበራ መስቀል የለም። ሲጀመር በሰማይ የሚያበራ መስቀል የለም። ይሄ የኦርቶዶክስ ውሸት ነው። የኦርቶዶክሳውያን ውሸት ነው። የኦርቶዶክሳውያን ሊቃውንት፣ የኦርቶዶክሳውያን ካህናት፣ የኦርቶዶክሳውያን ዲያቆናት፣ የኦርቶዶክሳውያን ምዕመናን ውሸት ነው። መስቀል በሰማይ አያበራም። እንደገና ደግሞ መስቀል ፀሐይን አሳየ፣ መስቀል አበራ፣ ሰማይን በከዋክብት ሸለመ። መስቀል ራሱ ፈጣሪ ሆኖ፣ መስቀል ራሱ አምላክ ሆኖ ፈጣሪ ሆኖ የፈጣሪን ስፍራ የአምላክን ስፍራ ተክቶ መስቀል ሰማይን በከዋክብት ሸለመ፣ አስጌጥ እያለ ነው። እንግዲህ ይሄ ትምህርት ተመልከቱት። እንግዲህ አሁን የትኛው መጽሐፍ ላይ ነው? እንግዲህ ይሄ ከታምረ ማርያም ጋር የሚገናኝበት መንገድ አለ። እንግዲህ በታምረ ማርያም ላይ ለመስቀል መስገድ፣ ለማርያም መስገድ አለ። እንግዲህ ስለ መስቀል መዚያ ጋር ይናገራል። እዚህ ጋር በመጽሐፈ ቅዳሴ ሳስ መስቀል በራሱ ሰማይን አስጌጠ ነው እያለን ያለን። መስቀል አብርሃ በከዋክብት አሰርገው ሰማይ እምኩሉ ፀሐይ አራየ፣ መስቀል አብርሃ በከዋክብት አሰርገው ሰማይ ነው። አሁን ይሄ እንግዲህ ምን ማለት ነው? በአጭር ቃል መስቀል ሰማይን አስጌጠ ነው። አስጌጠ፣ ሰማይን አስጌጠ። መስቀል በከዋክብት ምን አደረገ? ሸለመ። ማንን? ሰማይን። ስለዚህ ይሄ ከመጽሐፍ ቅዱስ ጋር አይሄድም። ስለዚህ ኦርቶዶክሳውያን ስለ መስቀልም እዚህ በመጽሐፈ ቅዳሴ ላይ መስቀል ከንዋየ ቅድሳት አንዱ ስለሆነ መስቀል የፈጣሪን ቦታ ተክቷል። መስቀል የአምላክን ስፍራ ተክቷል። መስቀል አምላክ ፈጣሪ ሊሆን አይችልም። ስለዚህ ኦርቶዶክሳውያን ስለ መስቀል ያላቸው መረዳት ፈጣሪ አድርገው አስቀምጠውታል። በጣም ይሄ ከዚህ የበለጠ ምንፍቅና፣ ከዚህ የበለጠ ክህደት፣ ከዚህ የበለጠ ጠማማነት፣ ከዚህ የበለጠ ውድቀት ነገር ምንም ነገር የለም። ስለዚህ ኦርቶዶክሳውያን የሚያስቀድሱት ቅዳሴ ሲያስቀድሱ የሚቀድሱትም የሚያስቀድሱትም ስለ ቅዳሴ ማወቅ ያለባቸው ነገር መልእክቱ መጽሐፍ ቅዱሳዊ ነው ወይስ አይደለም? ከመጽሐፍ ቅዱስ ከክርስቶስ ትምህርት ጋር ከቅዱሳት መጻሕፍት ጋር ይስማማል ላይስማማም ተብሎ መገምገም አለበት። ስለዚህ መስቀል የአምላክን ስፍራ መስቀል የፈጣሪን ስፍራ ተክቷል። ከዚህ በኋላ ግን መስቀል ሰማይን በከዋክብት የሸለመ ያስጌጠ የሚለው ትምህርት መወገዝ መቻል አለበት ማለት ነው። ስለዚህ ይህ አንዱ ይህንን ነጥብ እንድትይዙ ነው ማለት ነው። ሌላው ወሜጦ ለዝንቱ ማሬ ይላል ህብስት ይላል ይኩን ስጋ ከንጹህ ወዘተደመረ ውስተ ዝንቱ ማሬ ይላል። ከዚያ ጽዋ ይልና ማሬ እያላውን የሚቀጠል ንጹህ ስጋህን ይህ ማሬ ንጹህ ስጋህን ይሆን ዘንድ ለውጠው በዚህ ማሬ ወይም ጽዋ ውስጥ የተቀዳውም ወይን የከበረ ደምህን ይሆን ይላል። በጣም አሁን ይሄ ደግሞ ሌላው ነጥባችን ነው። መስቀል ሰማይን በከዋክብት አስጌጠ ሸለመ የሚለው የምንፍቅና ትምህርት ነው። እንደገናም ደግሞ ስለ ንዋየ ቅድሳት ከድነት ከኃጢአት ስርየት ጋር የተያያዘው ስህተት ነው። ንዋየ ቅድሳትን ባርክልን ተብሎ እግዚአብሔር መጠየቅ የለበትም። እግዚአብሔር የሚለመነው ለሰው ልጅ መዳን ነው ትልቁ ስፍራ መሰጠት ያለበት እንጂ እያንዳንዱን የቤተ መቅደሱን ንዋየ ቅድሳት እያመጡ ለዚያ መጸለይ ተገቢ እንዳልሆነ ኦርቶዶክሳውያን ወገኖቻችን በደንብ መደመጥ አለባቸው። ሌላው የክርስቶስ ስጋና ደም ይለወጣል የሚለው ትምህርት በራሱ የምንፍቅና ትምህርት ነው። ስጋ የኢየሱስ ክርስቶስን ስጋና ደም ሰዎች በሚቀበሉበት ጊዜ አንደኛ የክርስቶስ ስጋ ደም ይለወጣል። ለምሳሌ እዚህ ጋር ስንመለከት ንጹህ ስጋ ዘንድ ነው የሚለው ስጋው ንጹህ ስጋ። አሁን ለምሳሌ ስጋው ወደሙ ብለን ስንናገር ቅዱስ ስጋው ክቡር ደሙ ብለን ስንናገር ክቡር ደሙ ከወይን ነው የሚዘጋጀው። ቅዱስ ስጋው ደግሞ ምንድነው? ከስንዴ ነው የሚዘጋጀው። የተዘጋጀው ስንዴና ወይን የተዘጋጀው ስንዴ ፍጹም የክርስቶስን ስጋ ይሆናል ይለወጣል የሚለው ትምህርት በራሱ ምንፍቅና ነው። እንደገና ወይኑ የክርስቶስን ደም ሆኖ ይገኛል። ምክንያቱ ብለን ስንናገር ገጽ ይላል ገጽ 46 ቁጥር 49 ላይ እንሂድ። እዚያ ጋር ስንሄድ እናገኘዋለን። 46 ላይ ስንሄድ የምናገኘው ነገር ይሄ ነው እና ይሄንን ነገር በተመለከተ በደንብ አድርገን ማየት እንችላለን። እና እንግዲህ ይሄንን ትምህርት እንዴት አድርገን
ከመጽሐፍ ቅዱስ ጋር ማዛመድ እንዳለብን እንግዲህ በደንብ ጥንቃቄ ስለሚያስፈልግ ነው። አንደኛ እዚህ ጋር ያለው ምን ብሎ ነው የሚናገረው? ወይዜኒ ንስል ወናስተበቁ ምነ ይሩትከ ሰናያቲከ ኦ መፍቀሬ ሰብ አሪ ገጸከ ላዕለ ዝንቱ ወይም እማሬ ህብስት ወዲበ ዝንቱ ወይም እማሬ ጽዋ ዘአንበርነ ላዕለ ዝንቱ ታቦት መንፈሳዊ ዘለከ ባርኮ ለዝንቱ ህብስት ቡራኬ ላዕለ ህብስት ወቀድሶ ለዝንቱ ጽዋ ቡራኬ ላዕለ ጽዋ ወአንጽሖም ለክሪኦም ቡራኬ ላዕሌሆሙ ይልና ወሚጦ ለዝንቱ ወይም እማሬ ህብስት ይኩን ስጋከ ንጹሐ ወዘተደመረ ውስተ ዝንቱ ነው የሚለው። አሁን ይሄንን ስጋና ደም ምን አድርገው ለውጠው ወደ ምን ወደ ስጋነትና ወደ ደምነት ለውጠው። የሚዘጋጀው ከስንዴ ነው፣ ወይኑ ከዘቢብ ነው። ይሄንን የኢየሱስ ክርስቶስን ፍጹም ደም ፍጹም ስጋ ነው ማለት ክደት ነው። ይሄ የምንፍቅና ትምህርት ነው። እውነት ለመናገር አንድ ካህን ጋግሮ ከቤተልሔም ያመጣው ዳቦ የክርስቶስን ፍጹም ስጋ አማናዊ ስጋ ይሆናል የሚለው ትምህርት ኦርቶዶክሳውያን ይሄንን በደንብ አድርጋችሁ ሰምታችሁ እንድታስተካከሉ። ስለዚህ ሊቃውንቱ አንዳንድ ጊዜ ምን እንደሚሰራ ራሱ አይሆንም። በቃ ስንዴ ነው፣ ወይን ነው፣ በቃ ዘቢብ ነው። ከዚህ ውጭ ግን ይሄንን ስንዴ ጋግሮ ያመጣው ካህን ይሄ ተለውጦ ስጋ ይሆናል የሚለው ትምህርት በራሱ በደንብ አድርገው ቆም አድርጎ ማየት አለበት። አይለወጥም ነው፣ ምንም አይነት ለውጥ የለውም። ይሄ ለመታሰቢያ ያድርጉት አለ ጌታ። እንግዲህ እንመጣበታለን። እንግዲህ ስጋውና ደሙን በተመለከተ ይለወጣል፣ ፍጹም ስጋ ፍጹም ደም ይሆናል የሚለው የኦርቶዶክስ ቤተክርስቲያን የቅዳሴ ትምህርት ወይም ደግሞ የቅዳሴ ስርዓት በኦርቶዶክስ ቤተክርስቲያን በቅዳሴ የሚዜመው ይሄ እያንዳንዱ ነገር ስህተት ነው። አሁን ነጥቦችን በቅደም ተከተል ማየት ስላለባቸው ነው። ይህንን ትምህርት የምታዳምጡ የምትመለከቱ ሰዎች የማነሳቸውን ሐሳቦች ከመጽሐፍ ቅዱስ ቃል ጋር እንድታነጻጽሩ እንድታገናዘቡ ነው። አሁን ቅድም ስለ ንዋየ ቅድሳት በሰፊው ስናገር ቆይቻለሁ። ከዚያ ስለ ዕርፈ መስቀል አንስቻለሁ። ከዚያም ስለ መስቀል አንስቻለሁ። መስቀል በሰማይ ከዋክብትን አስጌጠ ሸለመ የሚለው ትምህርት ራሱ ከመጽሐፍ ቅዱስ ጋር ይዛመዳል ላይዛመድም የሚለውን። ሌላው የኢየሱስ ክርስቶስ ለምሳሌ ክቡር ስጋውን ክቡር ደሙን ቅዱስ ስጋውን ክቡር ደሙን ሆኖ ስንዴው ወይኑ ይቀየራል ይለወጣል የሚለው ይሄ የምንፍቅና ትምህርት መሆኑን ሰዎች በደንብ አድርጋችሁ እንድታዳመጡት ነው። ሌላው ንጹሕ ዕጣን ለኃጢአት ማስተስሪያ መደረጉ። ለምሳሌ ንጹሕ ዕጣንን ማጠን ወይም ደግሞ ንጹሕ ዕጣን ለቤተክርስቲያን ማስገባት ባጭሩ ዕጣን የኃጢአት ማስተሰሪያ ተደርጎ መወሰዱ በራሱ ምንፍቅና ነው። ራሱ ዕጣን ኃጢአትን አያስተሰርይም። ዕጣን ኃጢአትን በደልን አያስወግድም። ዕጣን ነው። በቃ ኃጢአትን ሊያስተሰርይ የተገባው የክርስቶስ ኢየሱስ ደም ነው። አሁን በመጽሐፈ ቅዳሴ ላይ ስንመለከት መጽሐፈ ቅዳሴ የተባለው መጽሐፍ ከመጽሐፍ ቅዱስ ከክርስቶስ ትምህርት ከሐዋርያት ትምህርት ጋር የሚጋጭ ሐዋርያት ያልተናገሩትን ክርስቶስ ያላስተማረውን ትምህርት አበለሻሽቶ ሰው እንዳይድን ሰው እንዳይጸድቅ ሰው ወደ እግዚአብሔር መንግስት እንዳይገባ እንደው የሰውን አእምሮ በሙሉ ጭምድድ አድርጎ የያዘ ሰው ያለ ቅዳሴ ሌላ ነገር ያለ እስከማይመስለው ድረስ የሰውን አእምሮ ቆልፎ የያዘ ስርዓት ነው። ስለዚህ በመጽሐፈ ቅዳሴ ላይ ስንመጣ ዕጣን ኃጢአትን ያስተሰርያል የሚለው በጣም የተሳሳተ መሆኑን በደንብ አድርጎ ሰው ማወቅ አለበት። ስለዚህ አንዱ ዕጣን ነው፣ ሌላው መስቀል ነው፣ ሌላው ቅዱስ ስጋው ክቡር ደሙ ነው፣ ሌላው ፀሐይ የምንለው ጽዋ የምንለው ዕርፈ መስቀል የምንላቸው እነዚህ ንዋየ ቅድሳት በአጠቃላይ ከድነት ጋር ከኃጢአት ስርየት ጋር ተያይዘው መቅረባቸው መጽሐፍ ቅዱሳዊ አይደሉም። ትምህርቱ ከመጽሐፍ ቅዱስ ያፈነገጠ የወጣ የክህደት የኑፋቄ ትምህርት ነው። ኦርቶዶክሳውያን ቅዳሴ እያስቀደሱ ሳይሆን እርግማንን በራሳቸው ላይ እያወጁ እንደሆነ ሰዎች ማወቅ መቻል አለባቸው። ስለዚህ ስንዴ ፍጹም ስጋ ሊሆን አይችልም፣ ወይንም ፍጹም ደም ሊሆን አይችልም። ይሄንን በደንብ አድርጌ አስረግጬ እናገራለሁ ማለት ነው። እና ከዚያ ኦ እግዚኦ ተወከፍ እምኔ ዘንተ ዕጣነ ንጹሐ ወቁርባነ ለስርየተ ኃጢአትየ ወጌጋዬ ወአበሳሆሙ ለሕዝብከ ነው የሚለው። ይሄ ማለት አቤቱ ነው የሚለው። ጌታ ሆይ እግዚአብሔር ሆይ ተወከፍ እምኔ ዘንተ ዕጣነ፣ ይህንን ዕጣን ተቀበል፣ ንጹሕ ቁርባን ተቀበል፣ ለስርየተ ኃጢአት ነው የሚለው። ለኃጢአት ስርየት ወጌጋዬ ይላል፣ በደሌን ይላል። ከዚያ ወአበሳሆሙ ለሕዝብከ ይላል፣ የሕዝብን ማበሳ ይላል። ምንድን ነው ይሄ የሚያደርግ? ዕጣን ማለት ነው። ዕጣን ቁርባን የምንለው ነገር ኃጢአትን የሚያስተሰርይ እንደሆነ በደልን የሚያስወግድ እንደሆነ የሕዝብን ማበሳ ይቅርታ የሚያስገኝ መሆኑን መጽሐፉ ላይ ተጽፏል። መጽሐፈ ቅዳሴ ላይ ማለት ነው። ይሄ በደንብ ትክክል ያልሆነ ትምህርት መሆኑ ኦርቶዶክሳውያን ማወቅ አለባቸው ማለት ነው። ሌላው አቤቱ ይህን ንጹሑን ዕጣን እና ቁርባን የኃጢአቴና የበደሌ የሕዝብ ኃጢአት ማስተስሪያ ሊሆን ተቀበል። ምኑን ተቀበል? ንጹሑን ዕጣን ተቀበል።
ዕጣንን የሚቀበልበት ምክንያት ነው። አሁን በአዲስ ኪዳን ንጹህ ዕጣን ክርስቶስ ነው። በቃ መልካም መዓዛ እግዚአብሔር ያሸተተው እግዚአብሔር ደስ የተሰኘበት እግዚአብሔር ያረፈበት አንድ ነገር አለ። እሱም ኢየሱስ ነው። የአዲስ ኪዳን ንጹህ ዕጣን ራሱን መስዋዕት አድርጎ ለአባቱ ያቀረበ ክርስቶስ እንጂ ይሄ ገበያ የሚገዛ መርካቶ የሚገዛ ዕጣን ኃጢአትን ሊያስተሰርይ በደልን ሊያስወግድ የሕዝብንም አበሳ በደል ይቅር ሊያሰኝ አይችልም። ይህንን እንግዲህ በደንብ አድርጋችሁ እንድታዩት እፈልጋለሁ። ከዚያም ሌላ ተጨማሪ ሐሳብ ንስእለኪ ከመትዘከሪነ አራቂተ ዘባባም ቅድመ እግዚእነ ኢየሱስ ክርስቶስ ከመ ይግበር ምሕረተ ለነፍሳቲነ ወይሥራይ ለነ ኃጣውኢነ በጌታችን በኢየሱስ ክርስቶስ ፊት እውነተኛ አስታራቂ ሁነሽ ታስቢን ዘንድ እንለምንሻለን። ለነፍሳችን ይቅርታን ያደርግልን ዘንድ ኃጢአታችንንም ያስተሰርይልን ዘንድ የማርያም አስታራቂነት ለሰው ሁሉ አሁን በሰማያት አለ ብለው ያስተምራሉ ማለት ነው። አሁን ይሄ በገጽ 73 ቁጥር 159 ላይ ስንሄድ ድንግል ማርያም አሁንም በሰማያት ሆና የምታስታርቅ መሆኗን ቅዳሴ ይናገራል። በጣም የሚገርመው ነገር አሁንም ድንግል ማርያም ምን ታደርጋለች? በሰማያት ሆና ታስታርቃለች፣ ታማልዳለች። በጌታችን በኢየሱስ ክርስቶስ ፊት እውነተኛ አስታራቂ ሁነሽ ማን? ማርያም። መቼ? አሁን በሰማያት ታስቢን ዘንድ እንለምንሻለን። ማን ነው የሚለው? ቄሴ። ለነፍሳችን ከዚያስ ይቅርታን ያደርግልን ዘንድ ማን? ልጅሽ። ኃጢአታችንም ያስተሰርይልን ዘንድ ማናት? እንደዚህ የምታማልድ ይቅርታን ለማስገኘት በሰማያት ያለች ማነች? የማርያም አስታራቂነት አሁን በሰማያት ያለ መሆኑ መጽሐፈ ቅዳሴ ገጽ 73 ቁጥር 159 ላይ ስንሄድ እናገኘዋለን። አሁን ማርያም ታማልዳለች? አታማልድም። አሁን በሰማያት ማርያም ታማልድ አለች ነው። አሁን አለች፣ እሷ በሰማያት አለች፣ ከልጇ ከወዳጇ ጎን አለች። እሷ በሰማያት ሁና ልጇን ይቅር በላቸው ማራቸው እያለች ምን ታደርጋለች? ጠይቃለች። ምድር ላይ ያለው ኦርቶዶክሳዊ ደግሞ በሰማያት ያለችዋን ማርያምን አማልጅን ከልጅሽ ጋር እያለ ይጮሃል፣ ያዜማል፣ ይቀድሳል፣ ተሰጦ ይቀበላል በቅዳሴ ጊዜ ማለት ነው። አሁን ድንግል ማርያም ምን ትላለች? አታማልድም ማርያም። አሁን መረዳት ያለባቸው ነገር ከልጇ ከወዳጇ ጎን ቁማ ምድር ላይ የሚደረገውን የሚጸለየውን ጸሎት፣ የሚቀደሰውን ቅዳሴ፣ የሚዘሜውን ዜማ ምዕመናን ካህናቱ፣ ዲያቆናቱ፣ ጳጳሳት፣ ኤጲስቆጶሳት የሚጮሁትን፣ የሚለምኑትን፣ የሚማልዱን እያንዳንዱን ነገር ማርያም መስማት አትችልም። ጆሮ የላትም። ይሄ የላትም ማርያም አትሰማም። ይህንን ለምንድን ነው መረዳት ያቃታቸው ስንል የዚህ ዓለም ጋር ሰይጣን የኦርቶዶክሳውያንን ማስተዋል ስለሸፈነ ስለጋረደ አሁን በሰማያት እሷ ታማልዳለች የሚል ትምህርት አላቸው። ስለዚህ በመጽሐፈ ቅዳሴ ላይ አሁን ድንግል ማርያም በሰማያት ሆና ታማልደናለች የሚለው ትምህርት በራሱ ያጋንንት ትምህርት ነው፣ ስህተት ነው፣ የኑፋቄ የምንፍቅና ያጋንንት የዲያብሎስ ትምህርት መሆኑን አስረግጬ እናገራለሁ። ማርያም አትሰማም ነው። አሁን ከልጇ ጎን አይደለችም፣ ሲጀመር አይደለችም። እዚያ ጋር ናት። ከልጇ ከወዳጇ ጎን ቆማ እናንተ በምድር የምትጸልዩትን ጸሎት እሷ እየሰማች ይቅር በላቸው እየጸለዩ ነው እያለች የምታቀርብ አይደለችም። እንዲያው እንዲህ አይነቱን ትምህርት በደንብ አድርጌ ስለምናገር በሌሎች ትምህርቶችም ላይ ስላለ በደንብ መከታተል ትችላለህ። አሁን ማርያም አታማልድም ነው ነጥቡ። ትልቁ ነገር አታማልድም። ተንብሊ ወሳሊ አበፍቁር ወልድኪ ከመ ይሥረይ ለነ ኃጣውኢነ። ትርጉም ወደ ተወደደው ልጅሽ ለምኝልን፣ አማልጅንም ኃጢአታችንንም ያስተሰርይልን ዘንድ ነው። ኃጢአታችንን ያስተሰርይልን ዘንድ ምን በይልን? ለምኝልን፣ አማልጅን። ለምን? ኃጢአታችንም ያስተሰርይልን ዘንድ። አሁን ከምልጃ ጋር አሁን ምልጃን በተመለከተ ድንግል ማርያም በሰማያት አሁንም የምታማልድ መሆኑን የምታስታርቅ መሆኑን እንደገናም ኃጢአታቸውን ይቅር በላቸው እያለ ልጇን የምትጠይቅ መሆኑን መጽሐፈ ቅዳሴ ይናገራል። ወገኔ አሁን እኔ እየተናገርኩ ያለሁት መጽሐፈ ቅዳሴ ስለሚባለው መጽሐፍ ነው። መጽሐፈ ቅዳሴ ስለሚባለው መጽሐፍ ጥቅል ሐሳብ፣ የመጽሐፈ ቅዳሴ ስህተት፣ የመጽሐፈ ቅዳሴ የምንፍቅና አካሄድ፣ የመጽሐፈ ቅዳሴ ከመጽሐፍ ቅዱስ ጋር የተጣላ መሆኑን እኔ እያወራሁ ያለሁት ዋና ዋና ነጥብ ነገሮችን መጽሐፈ ቅዳሴ ላይ ያሉ ሐሳቦች፣ ስህተቶችን በጣም ጎልተው ያሉ ከመጽሐፍ ቅዱስ ጋር የተጋጩ ከክርስቶስ ትምህርት ጋር የተጋጩ የክርስቶስ ትምህርት የሚቃወሙ ሰው ሰራሽ ስርዓቶች ሆነው ግን የክርስቶስን ትምህርት የተቃወሙትን ነው እየተናገርኩ ያለሁት። አሁን አድማጮቼ በዚህ በመጽሐፈ ቅዱስ ላይ ቅዳሴ ላይ የማቀርበውን በቅደም ተከተል እያንዳንዱን ሐሳብ ቆም ብላችሁ ከመጽሐፍ ቅዱስ ጋር እንድታዳምጡ እንድትመረምሩ ጭምር ስለሆነ አሁን በሰማያት ድንግል ማርያም አታማልድም ነው።
ምልጃ በክርስቶስ ተፈጽሟል። በቃ አለቀ። አንድ መካከለኛ ነው ያለው፣ አንድ አስታራቂ ነው ያለው፣ አንድ አማላጅ ነው ያለው። እሱም ኢየሱስ ይባላል። ኢየሱስ ነው የሚያስታርቅ፣ ኢየሱስ ነው የሚያማልደው፣ ኢየሱስ ነው የሚማልደው፣ ኢየሱስ ነው ስለኛ ኃጢአት የሚታየው። አሁን እሷ በሰማያት በልጇ ጎን ቆማ የእናንተን ጸሎት እዚህ ምድር ትሰማለች ማለት ሞኝነት አትሰማም ነው። አትሰማም ማርያም። ይህንን የምትሰሙ ሰዎች ለሌሎቹ እንዲደርሳቸው ሸር ማድረግ አስፈላጊ ነው እና የማርያምን ምልጃ በተመለከተ ድንግል ማርያም አታማልድም የሚል ነው። ሌላው እንግዲህ ቅዳሴ ሐዋርያት ላይ ወደ ፍሬ ቅዳሴ ላይ ስንሄድ አሁን ስርዓተ ቅዳሴ ላይ ነው ስናይ የነበረው። ወደ ቅዳሴ ሐዋርያት ስንሄድ የሐዋርያት ቅዳሴ ማለት ነው። እንግዲህ ቅዳሴ ሐዋርያት የሚባላል 14ቱ ቅዳሴያት አሉ። እንግዲህ በ14ቱ ቅዳሴያት ውስጥ አንዳንድ አለፍ አለፍ ብዬ ዋና ዋና ነገሮችን ምንባቡን ሳነበው ስህተት ነው ብዬ ያየሁትን ነገር በተመለከተ ነው የምናገረው። እንግዲህ በእያንዳንዱ ቅዳሴ ውስጥ ስህተት አለ። 14ቱ ቅዳሴ ውስጥ ስህተት አለ። ይህንን መስማት አለባቸው ካህናቱ፣ ዲያቆናቱ፣ ኤጲስቆጶሳቱ፣ ጳጳሳቱ፣ ቤተክርስቲያን ውስጥ ቅዳሴ የምትቀድሱ ስብሐተ ነግ የምትቆሙ ሊቃውንቱም እንግዲህ ያላችሁ ሁሉ 14ቱም ቅዳሴ ውስጥ ስህተት አለ። አንዱም ቅዳሴ ውስጥ ትክክለኛ ወጥ የሆነ ነገር የለም። በእያንዳንዱ ቅዳሴ ውስጥ የተበላሸ በጣም የተበከለ ትምህርት እንዳለ ዜማው እንዳለ ዜማው አይደለም ዘሩ ራሱ ቃሉ በራሱ የተበከለ መሆኑን በደንብ ማስተማር አለባቸው። 14ቱ ቅዳሴ በሙሉ ንጹህ ነው ማለት አይቻልም፣ በጣም የተሳሳተ ስለሆነ። ስለዚህ ከቅዳሴ ሐዋርያት ጀምሬ በምንሄድበት ጊዜ አምላኬ እግዚአብሔር ሆይ ይላል። እግዚአብሔር አምላኬ ናሁ ሥጋ ወልድከ መስዋዕት ዘያሰምረከ ወበዝንቱ አናይስ ይሊተ ኩሎ ኃጢአትየ እስመ በእንቲአየ ሞተ ወልድከ ዋዕድ ወናሁ ደመ መሲከ ንጹሕ ዘተከወ በእንቲአየ በቀራንዮ ይኬል ኢየንቲየ ዝንቱ ደም ነባቢ ይኩን ሰራይ ኃጢአትየ ለገብርከ ይላል። ትርጉሙን ስንመጣ አምላኬ እግዚአብሔር ሆይ ደስ የሚያሰኝህ መስዋዕት የልጅህ ሥጋ እነሆ፣ በዚህም ኃጢአቴን ሁሉ አቃልልኝ። ስለ እኔ አንድ ልጅህ ሞቷልና ስለ እኔ በቀራንዮ የፈሰሰ ንጹሕ የሚሆን የመሲህም ደም እነሆ ስለ እኔ ይጮሃል። ይህም የሚናገር ደም የኔን የባሪያን ኃጢአት የሚያስተሰርይ ይሁን። የማን ደም ነው ኃጢአትን የሚያስተሰርይ? የክርስቶስ ደም። እዚህ ላይ አሁን ቅዳሴ ሐዋርያት ላይ ወይም የሐዋርያት ቅዳሴ ላይ ስንመጣ ኃጢአትን የሚያስተሰርየው ማን ነው የሚለው? የክርስቶስ ደም ነው። ተጋጨ። ቅድም ንዋየ ቅድሳት ኃጢአትን የሚያስተሰርይ ለድህነት የሚያበቃ መሆኑን ስርዓተ ቅዳሴው ላይ ስንመለከት አግኝተናል። ለምሳሌ ጻሕልን በተመለከተ፣ ዕርፈ መስቀልን በተመለከተ፣ እንደገናም ደግሞ መስቀልን በተመለከተ እያንዳንዱ ንዋየ ቅድሳት መሰዊያም ታቦትን በተመለከተ እያንዳንዱን ነገር በምናይበት ጊዜ እያንዳንዱ ንዋየ ቅድሳት ኃጢአትን ሊያስተሰርይ የሚችል መሆኑን በስርዓተ ቅዳሴ ውስጥ ተመልክተናል። እዚህ ጋር ግን ቅዳሴ ሐዋርያት ላይ ስንመጣ ግን የስርዓተ ቅዳሴውን ሐሳብ በማፍረስ ምን ብሎ ይናገራል? ኃጢአትን የሚያስተሰርይ የክርስቶስ ኢየሱስ ደም መሆኑን ነው የሚናገረው። እና ምን ብሎ ነው የሚናገረው? የልጅ የደስ የሚያሰኝ የመስዋዕት የልጅ ሥጋ ነው፣ በዚህ ኃጢአቴን ሁሉ ያቃልልኝ። ስለ እኔ አንድ ልጅ ሙቷልና ስለ እኔ በቀራንዮ የፈሰሰ ንጹሕ የሚሆን የመሲህ ደም እነሆ ስለ እኔ ይጮሃል። ይህም የሚናገር ደም የኔን የባሪያን ኃጢአት የሚያስተሰርይ ይሁን ይላል። አሁን እዚህ ጋር ቁልጭ ያለ የዮሐንስን መልእክት ሐሳብ የያዘ በትክክል የኃጢአት ስርየት ያለው በመሲሁ በክርስቶስ ኢየሱስ ደም መሆኑን ግልጽ አድርጎ ነው የተናገረው። ቅዳሴ ሐዋርያት ስርዓተ ቅዳሴውን ተቃወመው፣ እርስ በርሱ ተጣለ። መጽሐፈ ቅዳሴ ስርዓተ ቅዳሴው በወጪት በማንኪያ በመስቀል በንዋየ ቅድሳት ወዘተ በእነዚህ ነገሮች የሰው ልጅ ኃጢአት የሚሰረይ መሆኑን ሲናገር ቆይቶ ቅዳሴ ሐዋርያት ላይ ስንመጣ ግን የመሲሁ ደም ኃጢአትን የሚያስተሰርይ መሆኑን ተናገረ። ፈረሰ፣ እርስ በርሱ ተጋጨ፣ ተጣላ። ስለዚህ እንዴት ይታረቅ? የትኛውን እንከተል? በቁሳቁስ ኃጢአት ይሰረያል የሚለውን እንከተል ወይስ ደግሞ የክርስቶስ የመሲሁ ደም ኃጢአትን ያስተሰርያል የሚለውን እንከተል? የትኛውን እንከተል? ይሄ የሚሰማ ሰው ወስኖ መከተል አለበት። የመሲሁን የኢየሱስ ክርስቶስ ደም ከኃጢአት የሚያነጻ መሆኑን፣ ከበደል ከርኩሰት ከህሊና ክስ ነፃ የሚያወጣ መሆኑን የኢየሱስን የመሲሁን ደም በደንብ አድርጎ ማመን መቀበል አስፈላጊ ነው። ስለዚህ መጽሐፈ ቅዳሴ እርስ በርሱ ተጋጨ፣ ተጣላ ነው እያልኩ ያለሁት። ይህንን ትምህርት እንግዲህ መጽሐፍ ቅዱሳችንን በደንብ አድርገን ገልጠን ማየት ስለምንችል ቅዱስ ቁርባን በራሱ ያድናል፣ ያጸድቃል፣ የዘላለምን ሕይወትን ያስገኛል፣ ኃጢአትን ያስተሰርያል የሚለው በራሱ ቅዱስ ለቅዱስ ቁርባንም ስንመጣ በራሱ ነው።
በክርስቶስ ኢየሱስ አምኖ መቀበል። ለምሳሌ ቅዱስ ቁርባንን ቅዱስ ስጋውን ክቡር ደሙን ሰው የሚቀበለው በመስቀል ላይ ስለሞተው ስለ ኢየሱስ ክርስቶስ እያሰበ ቅድም እንደተናገርኩት በሰቂለ ሕሊና በተመስጦ ሆኖ ያ የፈሰሰው ደም ኃጢአቴን ለማስተስረይ ነው። ክርስቶስ በመስቀል ላይ መከራን ተቀብሏል ስለ እኔ ነው የሚለውን ከራሱ ሕይወት ጋር በማዛመድ ለምስክርነት ይሆን ዘንድ በቃ መታሰቢያ ነው። ስለ እኔ ኃጢአት መገረፉን፣ በመስቀል ላይ ደሙን ማፍሰሱን፣ ጎኑን መወጋቱን፣ መሰቃየቱን፣ ኢየሱስ የከፈለውን ዋጋ በመስቀል ላይ ያደረገውን እያንዳንዱን ነገር ስለ እኔ ነው በማለት በመቀበል በመገንዘብ ለመታሰቢያ ያድርጉት ያለውን ሐሳብ ማከናወን አስፈላጊ ነው እና ይሄ ቅዱስ ቁርባን በራሱ ኦርቶዶክስ የሆነ ሁሉ በ7 ዓመት በልጅነት ከዚያም ደግሞ በተክሊል ሰዎች ሲጋቡ ማለት በተክሊል ተጋብተው ይቆርባሉ። ግን ያ ማለት የኃጢአት ስርየት ታገኘ ማለት አይደለም። ከነ ዕዳው ነው። ዕዳን ተሸክሞ በደልን ተሸክሞ ኃጢአትን ተሸክሞ ከእግዚአብሔር ምሕረትን ሳይቀበል ከነ በደሉ ሂዶ ሲቀበለው ሰውየው ምን ይሆናል ማለት ነው? በበደል ላይ በደል ነው የሚጨምረው። ስለዚህ ሰውየው ሊነጻ አይችልም። ስለዚህ ቅዱስ ቁርባንን ሰዎች ሲቀበሉ ከወዲሁ አስቀድመው ክርስቶስን በግል ማወቅ ይጠይቃል። አዳኝነቱን፣ ሞቱን፣ ትንሣኤውን መማር ይጠይቃል። የክርስቶስ ኢየሱስን ሞትና ትንሣኤ በደንብ መገንዘብ ይጠይቃል። ከዚያ ውጭ ግን ዘው ብሎ በተክሊልም ይጋባ፣ በሕፃንነቱ የሚቁረብ፣ በሽምግልናው የሚቁረብ። እናቶች አንዳንዶች የሚገርመው ነገር በቃሬዛ መጥተው ቤተክርስቲያን ይቆርባሉ። አንዴ ሰው በቁመተ ስጋ በሕይወት እያለ በጤንነት ኃጢአቱን ተናዞ የክርስቶስን ሞትና ትንሣኤ ተረድቶ መኖር ሲገባው ኃጢአት ሲሰራ የኖረ ሰው ለሞት በተቃረበ ቀን አፉ ተዘግቶ መናገር ሳይችል ሰዎች በቃሬዛ አምጥተው ቤተክርስቲያን ያቆርቡታል። ለምንድን ነው? ቆርቦ ይሙት እንዴ? በደል ነው እሱ። መጀመሪያ ሰውየው ከመቁረቡ በፊት ክርስቶስ ኢየሱስን ማወቅ መቻል አለበት። ብዙ ሰዎች በቃሬዛ መጥተው ቤተክርስቲያን ቆርቦ ይሞታሉ። ድነት የላቸውም፣ ለኃጢአታቸውም ስርየት የላቸውም። እንዲህ አይነቱን አካሄድ ኦርቶዶክስ ቤተክርስቲያን ቆም ብላ እንድታይ ከወዲሁ እናገራለሁ ማለት ነው። ሌላው ኦ እግዚእ ወአምላኬ ኢየሱስ ክርስቶስ ናሁ ተመጣውኩ ሥጋ ከንጹሕ ወደ መከ ክቡረ ይኩነኒ ለስርየት ኃጢአቴ ወለህድገት አበሳዬ ይላል። ምን ማለት ነው ስንል ጌታዬ አምላኬ ኢየሱስ ክርስቶስ ሆይ ንጹሕ ሥጋህንና ክቡር ደምህን እነሆ ተቀበልሁ ለኃጢአቴ ማስተስሪያ የሆነኝ ስለ በደሌም ሁሉ ይላል። እንግዲህ እዚህ ጋር የኢየሱስ ክርስቶስን ቅዱስ ሥጋውና ክቡር ደሙን መቀበል አለ፣ መጽሐፍ ቅዱስ ይናገራል። ነገር ግን ስንቀበል ቅዱስ ሥጋው ክቡር ደሙ ድነትንና የኃጢአትን ስርየት ያስገኛል በራሱ የሚል አቋም አይደለም ያለው። መጽሐፍ ቅዱስ የሚናገረው እንደዛ አይደለም። እንግዲህ የመጽሐፍ ቅዱስ ጥቅሶችን በተመለከተ ኋላ ጠቅልላ አድርጌ ስለ ሥጋው ስለ ደሙ በደንብ ወንጌላትን ከፍቼ ስለምናገር ማለት ነው። ነገር ግን ሰው ዘው ብሎ ቅዱስ ሥጋውንና ክቡር ደሙን በመቀበል ኃጢአት ይሰረያል ብሎ በቅዱስ ሥጋውና በክቡር ደሙ የኃጢአት ስርየት የኃጢአት ይቅርታ አለ ብሎ አምኖ ሰውየው ስለተቀበለ ብቻ አይድንም። ሚድነው መዳን በእምነት ነው፣ በጸጋ ነው። በምንድን ነው የሚድነው? በክርስቶስ ኢየሱስ በማመን ሥጋውን ደሙን ከመቀበሉ በፊት ስለ ክርስቶስ ኢየሱስ ሰምቶ ክርስቶስ ስለ ኃጢአቱ የከፈለለትን ዋጋ አምኖ ተቀብሎ የክርስቶስ ኢየሱስን ሞትና ትንሣኤ በመረዳት ይሄ ለእኔ ነው ብሎ በመቀበሉ ሰውየው ሊድን ይችላል እንጂ አልፎ ሂዶ ሥጋውን ደሙን ስለተቀበለ ሰውየው ሊድን አይችልም ነው። እንግዲህ ድግግሞች ስለሆነ መጽሐፍቶቹ እርስ በርሳቸው ስለሚጣሉ እነሱን አጥርተን ለመሄድ ነው። የሙታን ጸሎትና በረከት በሕያዋን ላይ ይላል። እንግዲህ ይህም ደግሞ ስለሞቱት ሰዎች መጸለይ አለ። አስቀድመው ስለሞቱት ሰዎች ቤተክርስቲያን ትጸለያለች። አስቀድመው ምን እንደሰሩ አይታወቅም። እንግዲህ የሞቱ ሰዎች አሉ። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት አስቀድመው ስለሞቱት ሰዎችም ቤተክርስቲያን ትጸለያለች። የክርስትና ስማቸውን ይዘው ለምንድን ነው የሚጸለየው? አሁን ትልቁ ጥያቄ አስቀድመው ስለሞቱት ሰዎች መጸለይ ተገቢ ነው ወይ? እነዚያ ሰዎች ከ10 ምናምን ዓመት ከ10 ዓመት በፊት ከ6 ከ4 ዓመት በፊት ከ2 ዓመት በፊት ከ1 ዓመት በፊት እንደውም ከ20 ቤት ድረስ የሞተን ሰው ስም በመዝገብ ይዛ ደርድራ ስማቸውን የክርስትና ስማቸውን ደርድራ ይዛ ቤተክርስቲያን ትጸልያለች። ስለሞቱት ሰዎች ማለት ነው። ስለሞተ ሰው አይጸለይም። በአጭሩ ስለሞተ ሰው ጸሎት አያስፈልግም። ሰውየው በቃ ከዚህ ዓለም ተለይቷል፣ አርፏል። ስለሞተ ሰው መጸለይ ራሱ ምንድነው ውጤቱ?
ሰውየው እኮ ሙቷል። ኃጢአት ሰርቶ በድሎ ከእግዚአብሔር ከአምላኩ ጋር በክርስቶስ ሳይታረቅ መከራ የከፈልለትን ኢየሱስን ሳያውቅ ሰውየው ሞተ። ነገር ግን ቤተክርስቲያን ትጸልያለች። አንደኛ ለሙታን መጸለይ በራሱ ኃጢአት ነው፣ በደል ነው። ስለሞቱ ሰዎች ራሱ መጸለይ ምንም ጥቅም የለውም። ጸሎቱ አይሰራም። ሰው ከሞተ በኋላ ለሞተ ሰው መጸለይ ያው በቤተክርስቲያን ፍታት እንዳለ ይታወቃል። ሰው ሲሞት ፍታት ይፈታለታል፣ ቁርባን ይቆረብለታል፣ ድግስ ይደገስለታል። እንደገና ደግሞ ድግስ በተደገሰ ቁጥር ነፍሱ ሲወል ከነበረች ከሲወል መታ የቁርባኑ ዕለት መቃብሩ ላይ አርፋ እህል ተደፍቶላት ጠላ ተደፍቶላት እንጀራ ፍርፋሪ ወድቆላት ያንን ቀምሳ ደስ ብሏት አርፋ መርቃ ትሄዳለች የሚል ሁሉ እኮ ነው ያለው። እንዲህ አይነት ነገር የለም። በቃ ሰው ከሞተ በኋላ ጸሎት የማያስፈልግም፣ ፍታት የማያስፈልግም፣ ድግስ የማያስፈልገው ሞተ። ማጽናናት መርዳት የሚያስፈልገው በህይወት ያሉት ዘመዶቹን ነው። በመከራ በሐዘን ውስጥ ያሉትን ሰዎች ማጽናናት እንጂ ሰው ከሞተ በኋላ ለሞተ ሰው መጸለይ በራሱ ምንድነው ጥቅሙ? ይሄ ህዝብን ለመበዝበዝ እንጀራ ለመብላት ኑሮን ለማሳለጥ እንጂ በትክክል ሰውን ለማዳን አይደለም። እንዲህ አይነቱን ትምህርት ደግሞ ኦርቶዶክስ ቤተክርስቲያን ማስተካከል አለባት። ቅዱስ ስጋውን ክቡር ደሙን የበላችሁና የጠጣችሁ በማወቅ ባለማወቅ የሰራችሁትን ኃጢአት ይቅር ይበላችሁ ይላል። አሁን ይህም እንግዲህ ከቅዱስ ስጋውና ከክቡር ደሙ ጋር የተያያዘ ነው። በማወቅም ባለማወቅም የሰራችሁን ኃጢአት ይቅር ይበላችሁ። ምኑን የተቀበላችሁ? ቅዱስ ስጋውን ክቡር ደሙን የተቀበላችሁ እናንተ የጠጣችሁ ሁሉ በማወቅም ባለማወቅም የሰራችሁን ኃጢአት ይቅር ይበላችሁ። ለኃጢአት ይቅርታ የሚገኘው ኃጢአትን ይቅር የሚል እግዚአብሔር ልጁን ኢየሱስን ሰው ሲያምን ነው። አንድያ ልጁን ያልተቀበለውን እግዚአብሔር አይሰማም። ስለዚህ ሰዎች ምን ማድረግ አለባቸው? ኢየሱስን አዳኝ አድርገው መቀበል አለባቸው ነው። ስለዚህ መጽሐፈ ቅዳሴ የተባለው መጽሐፍ ከመጽሐፍ ቅዱስ ትምህርት ጋር ስንመለከተው በጣም የወረደ የዘቀጠ አደገኛ የስህተት የምንፍቅና መጽሐፍ መሆኑን በደንብ አድርገን ደጋግም የማነሳው ስለ ቁርባን፣ ስለ ቅዱስ ስጋው፣ ስለ ክቡር ደሙ ደጋግሞ ቅዳሴው ስለሚያነሳ ከኃጢአት ስርየት ጋር ከመዳን ጋር ከዘላለም ሕይወት ጋር ስለተያያዘ ለይቶ ይሄንን ያድነኛል ብሎ መቀበል በራሱ ስህተት ስለሆነ ይሄንን አስቀድሞ ስጋውን ደሙን ከመቀበሉ በፊት የወንጌል ቃል መማር አለበት። ክርስቶስ ስለ ኃጢአቱ የከፈለውን መከራ እያንዳንዱን ነገር መረዳት መቻል አለበት ማለት ሰውየው በግሉ ማለት ነው። ይህንን ሳያደርግ ግን ዘሎ ስለቆረበ ይድናል ይጸድቃል ማለት አይቻልም። ስለዚህ የኦርቶዶክስ ቤተክርስቲያን ስርዓተ ቅዳሴ በደንብ መታረም አለበት፣ መስተካከል አለበት። ከሞት በኋላ ህይወት የለም። በቃ አንድ ጊዜ ሰውየው ሳያምን ከሞተ ሞተ ነው እንዴ። በክርስቶስ ሳያምን ለሞተው ሰው ምንም አይነት ዋጋ መክፈልም አይጠበቅም ነው። ሌላው ምን መጣው ለነ ምንድነው የሚለው? ትእዛዝ እይደሉ ይላል። አማርኛውን ሳነበው ትእዛዝ ቁርባን ከተቀበሉ በኋላ እጅና እግርን መታጠብ ይላል። እንደውም ትእዛዝ ግዕዙ እንደሚለው ትእዛዝ እይደሉ ምድረ ተመጥቶ ቁርባን ታጽቦ አይደው ዋእጋር ወተሃርቆ አልባስ ወሰጊድ ዋስተብርኮ ወወሪቀ ምራቅ ዋውጽኦ ደም ቀሪጸ አጽፋር ወተላጽዮ ፀጉር ሐዊረ ፍኖት ወተፋትሆ ምስለ ሰብ ወበዊ ውስተ ቤተ ብለኒ በሊ ወሰትይ ዘንበለ አቅም ወተራክቦ ምስለ ብሲት ወዘ ይመስሎ ለዝንቱ ይደሉ እምድረ ነሲያ ቁርባን ይላል። አማርኛ ትርጉም ትእዛዝ ቁርባን ከተቀበሉ በኋላ እጅና እግርን መታጠብ ከልብስም መራቆት መስገድና መንበርከክ አይገባም ይላል። ምን ማለት ነው? ሰውየው ከቆረበ በኋላ እጁን መታጠብ የለበትም፣ ራቁትን መሆን የለበትም፣ እጁን እግሩን መታጠብ አያስፈልገውም፣ መስገድም መንበርከክም አያስፈልገውም፣ ወወሪቀ ምራቅም መጥፋት አያስፈልገውም ይላል። ሰውየው ምን ሆኗል? ቆርቧል። የቆረበ ሰው ምንድን ነው? አፉን ሸፋፍኖ ቁጭ ማለት አለበት። አንዱ እርግማን ይሄ ነው ማለት ምራቅ አይተፋም። ምራቅ መጥፋትና ደም ማውጣት፣ እንደገና ደግሞ ጥፍርን መቁረጥ ይላል። ጥፍር መቁረጥ ሁሉ አይቻልም። መቼ? ሰውየው ከቆረበ በኋላ። ጉድ እኮ ነው። በኦርቶዶክስ ቤተክርስቲያን ጧት ለምሳሌ በትንሣኤ አካባቢ ቅበላ አካባቢ ጧት በሚቀደስበት እሑድ ቅዳሜ በሆነ ቀን ሰውየው ጧት ነው እንግዲህ ቅዳሴው ጧት ይቆርባል። ከቆረበ በኋላ ምን አይልም? ምራቅ አይተፋም፣ ልብሱን አያወልቅም፣ እጅ እግሩን አይታጠብም፣ ጥፍሩን አይቆርጥም፣ ጠጉሩን አይላጭም፣ አይሰግድም፣ አይንበረከክም፣ መንገድ አይሄድም፣ ከሰውን ጋር መፈራረድ፣ ወደ ሸንጎ ቤት መግባት፣ ያለመጠን መብላትና መጠጣት ይላል። ያለመጠን መብላት መጠጣት አይገባም። ከሴት ጋር መገናኘት አይችልም። ምን ብሏል? ሰውየው ቆርቧል። ይሄ ስርዓት ነው ወገኔ።
አተመልከት ብዙ ቆራቢ ይሄ ነው የከሰረ ቆራቢ ነው ያለት ቤተክርስቲያን የከሰረ ቆራቢ ሁሉ ከስሯል። ለምንድነው የከሰረው ከተባለ በቃ ቆርብ ያለው እጄን አልታጠብም፣ እግሬን አልታጠብም፣ ፀጉሬን አልላጭም፣ አልሰግድም፣ አንበረከክም፣ ልብሴን አላወልቅም፣ ጥፍሬን አልቆርጥም። ታዲያ ምን ቁጭ ዝም ብሎ ጉጭ ያለ ነገር እንዴ? ይሄ እርግማን ነው። ይሄ መጽሐፈ ቅዱስ ነው የሚናገረው። ስለዚህ ከዚያ ባልና ሚስት ደግሞ የለም ለየ ብቻ ሚናሽን ለይ ሚናህን ለይ ተብሎ ሰውየው በቃ ቁጭ ይላል። ይሄ ከዚህ የበለጠ ስርዓት ምን አለ? እስራት ነው ይሄ። አንደኛ እግዚአብሔር የመሰረተውን ጋብቻ በራሱ መቃወም አደገኛ ነው። ብዙ ነገር ስንፍናን የሚያስተምር ኃጢአትን የሚያለማምድ በደልን የሚያለማምድ እንዴት ነው ነገሩ? ወዴት እየተሄደው ብለን ስንል እንዴ በዚህ እኮ ጽድቅ የለም፣ በዚህ እኮ መዳን የለም፣ በዚህ እኮ የዘላለም ሕይወት የለም። ይህንን በመፈጸም ቁጭ ብሎ ተሳስሮ ቁጭ ብሎ ተኮርትሞ ቁጭ ብሎ ሳይንቀሳቀስ ምራቁን ሳይተፋ ጥፍሩን ሳይቆርጥ ሰውነቱን ሳይታጠብ እጅጉሩን ሳይታጠብ ፀጉሩን ሳይላይ ሳይስተካከል ቁጭ ብሎ ድነት የለም። ይሄን አደረገ ማለት ከዚህ ነገር ሁሉ ተቆጠበ ታቀበ ማለት ሰውየው ይድናል ማለት ግን አይደለም፣ አይድንም። ይሄም በደንብ ተደርጎ መታየት አለበት። ስለዚህ ምን ብሎ ይናገራል? ይህን የመሰለ ሁሉ ቁርባን ከተቀበለ በኋላ አይገባም። አሁን የዘረዘርኳቸው ነገር ጥፍር እንዳትቆርጡ ተብሎ ይከለከላል ማለት ነው። ለምሳሌ ቅዳሴ ጊዜ አሁን ቅዳሴ ሐዋርያትና የተመለከትነው በቅዳሴ እግዚ ወይም ደግሞ የጌታ ቅዳሴ በሚባለው ውስጥ ደግሞ ስንመለከት እንደዚህ አሁን ከቁርባን ጋር ከንዋየ ቅድሳት ጋር ከእያንዳንዱ ከስጋው ከደሙ ጋር የተያያዘ ብዙ ጥቅሶች አሉ ማለት ነው። ስለዚህ ስለ ስጋው ስለ ወደሙ በደንብ አድርጋችሁ ይህንን ትምህርት እንድትመለከቱ እጠይቃለሁ። በቅዳሴ ዮሐንስ ወልደ ነጎድጓድ ይላል። የዮሐንስ ወልደ ነጎድጓድ ቅዳሴ የሚል አለ፣ ቅዳሴ እግዚእ የሚል አለ፣ ቅዳሴ ማርያም የሚል አለ። በቅዳሴ ማርያም ላይ ስንሄድ ደግሞ ብዙ ክፍተቶችን እናያለን እንመለከታለን ማለት ነው። እንግዲህ በዚህ ትምህርት ውስጥ የምናያቸው ነገሮች ምንድን ናቸው ብለን ስንመለከት ለምሳሌ ቅዳሴ ማርያም ላይ ላንሳ። ጎሳ ልቤ የሚለው የተኮረጀ ጥቅስ መሆኑን በደንብ ከወዲሁ መናገር እፈልጋለሁ። ኩረጃ ነው። አሁን አንደኛ ኦርቶዶክስ ቤተክርስቲያን ጎሳ ልቤ ቃለ ሰናይ፣ ጎሳ ልቤ ቃለ ሰናይ፣ ጎሳ ልቤ ቃለ ሰናይ ዋና አይድ ግብሬ ለንጉስ ነው የሚል መዝሙረ ዳዊት ላይ ስንሄድ የሚናገረው እንደዚያ ነው የሚናገረው እንደዚያ ነው። አሁን ለምሳሌ ቃሉን እንደው አንዳንዴ ማንበብም ጥሩ ስለሆነ መዝሙረ ዳዊት ላይ ያለውን ሐሳብ ባነበው የሚናገረውን ነገር ጥሩ ነው። ስለማን ነው እያወራ ያለው መዝሙረ ዳዊት? ይሄ ክፍል ስለማን ነው እያወራ ያለው የሚለውን ነገር በደንብ አድርጎ ማየት አስፈላጊ ነው። አሁን በቅዳሴ ማርያም ላይ ስንመጣ ቅዳሴ ማርያም ላይ የሚናገረው ጎሳ ልቤ ቃለ ሰናይ፣ ጎሳ ልቤ ቃለ ሰናይ፣ ጎሳ ልቤ ቃለ ሰናይ ዋና ያድ ቅዳሴ ያለ ማርያም ነው የሚለው። አሁን እዚያ ጋር መዝሙረ ዳዊት ላይ የተነገረውን ነገር ስናይ ስለማን ነው የተናገረው? አንደኛ ይሄ ማርያምን አይወክልም። ጎሳ ልቤ የሚለው ቃል በራሱ ማርያምን አይወክልም ነው። ይሄ በተደጋጋሚ የስህተት ሐሳብ መሆኑን ደጋግሜ ተናግሬያለሁ። በሌሎች ትምህርቶች ማየት ትችላላችሁ። ይሄ ስለማን እንደተነገረ ጎሳ ልቤ ቃለ ሰናይ፣ ጎሳ ልቤ ቃለ ሰናይ ዋና አይድ ግብሬ ለንጉስ ነው የሚል እና ይሄ ስለ ማርያም ተደርጎ ስለ ማርያም ነው ተብሎ ማርያምን አንቀጽ ቀይረው ግስ ቀይረው ባለቤት ቀይረው ለማርያም ሰጥተው የኦርቶዶክስ ቤተክርስቲያን ካህናት ማዜማቸው ስህተት እንደሆነ መረዳት መቻል አለባቸው። ስለዚህ ቅዳሴ ማርያም ከመግቢያው ጀምሮ የተበላሸ ቅዳሴ፣ የተሳሳተ ቅዳሴ መሆኑን ሰዎች መረዳት አለባቸው። በቅዳሴ ማርያም ላይ መስተምህርት አስተምህሪ ሀበ ወልድኪ አማላጅቱ ማናት? እዚህ ጋር አማላጅቱ ማርያም ናት። ማርያም በቅዳሴ ማርያም ላይ አማላጅ መሆኗን መጽሐፈ ቅዳሴው ራሱ ይናገራል። መስተምህርት አስተምህሪ ሀበ ወልድኪ ወደ ልጅሽ ምን አማልጅን ተብሎ ተጽፎላታል። ማርያም ምንድነች? አማላጅ ናት። ቅድም ስናገር ድንግል ማርያም አታማልድም ነው። አሁን ከክርስቶስ ጎን ቆማ በምድር ያሉት ሰዎች ሲጸልዩ ጸሎት የምትሰማ የምታዳምጥ አይደለችም። ማርያም አምላክ አይደለችም፣ ፈጣሪ አይደለችም። በሰማይና በምድር ያለውን ሐሳብ አታውቅም፣ ፍጡር ነች እያልኩ ነው። ስለዚህ የማርያምን አማላጅነት እዚህ ጋር አስቀምጠውታል። ትክክል አይደለም። ሌላው የተዋሸው ውሸት አንቲ ውእቱ ተስፋው ለአዳም ይላል። የአዳም ተስፋው አንቺ ነሽ ይላል። ይሄ
ምንም አይነት ነገር ሳንጨምር ሳንቀንስ መጽሐፍ ቅዱሳችን የተናገረው ለአዳም ተስፋ ሲገባ እግዚአብሔር በዘፍጥረት ምዕራፍ 3 ላይ ስንሄድ እናየዋለን። እንግዲህ ያንን የተስፋ ቃል ሽረው እዚህ ጋር ለአዳም የተስፋ ቃል ማርያም ናት ማለት በጣም ስህተት ነው። ማርያም ለአዳም የተስፋ ቃል አይደለችም። አንቲ ውእቱ ተስፋው ለአዳም የሚለው በጣም በብዙ ነገር የተጠቀሰ በብዙ ስፍራ የተጠቀሰ ጥቅስ ነው። በሌሎች ትምህርቶችም የምናያቸው ናቸው። ግን ማርያም ለአዳም ተስፋው አይደለችም። ስለዚህ ይሄም የተሳሳተ ሐሳብ መሆኑን ኦርቶዶክሳውያን ማወቅ አለባቸው። ተናግዶቱ ለአብርሃም ይላል። አብርሃም እንግዳ ይቀበል ነበር እና ለአብርሃም ወደ አብርሃም ቤት ብዙ እንግዶች ይመጡ እንደነበር እንግዲህ መጽሐፍ ቅዱሳችን ይናገራል። አብርሃም እንግዳ ተቀባይ እንደሆነ ግድ ይላል ያሳየናል። እንግዲህ ይሄ ግን ተናግሮቱ ለአብርሃም የሚለው አሁን ከዚያ ጋር የሚያያይዘው አንቺ ነሽ ነው እና የአብርሃም የእንግዳው ማረፊያ አንቺ ነሽ የሚለው በጣም የተሳሳተ ወሰዋስው ለያዕቆብ የሚለው የያዕቆብ መሰላል አንቺ ነሽ የሚለው ይሄም ከዘፍጥረት መጽሐፍ ጋራ ያዕቆብ ካየው መሰላል ጋር አያይዘው ያተናገሩት ነገር ስህተት ነው። እንግዲህ ያዕቆብ ያያት መሰላል ድንግል ማርያም ናት አይደል? ያ መሰላል ማርያም አይደለችም። ያ መሰላል ማን ነው? ያዕቆብ ያየው መሰላል ማን ነው የሚለውን እናንተ እንድታዩት መጽሐፍ ቅዱስ እንድታነቡ በደንብ አበረታታለሁ። ማለት መዓዛው ለይስሐቅ ይላል። የይስሐቅ መዓዛ አንቺ ነሽ ይላል። ጽላት ዘሙሴ ይላል። ሙሴ በሲና ተራራ ከእግዚአብሔር ተቀብሎት የመጣው ጽላት ያቺ ጽላት የሙሴ ጽላት ማርያም ናት የሚለው በራሱ ስህተት ነው። ጽላት ዘሙሴ የሚለው ለማርያም መሰጠቱ በማርያም መተካቱ ስህተት ነው። ሐውልተ ስም ዘኢያሱ የምስክር ሐውልት የኢያሱ የምስክር ሐውልት ድንጋይ አንቺ ነሽ የሚለውም በራሱ ስህተት ነው። ይቺ ማርያም አይደለችም ነው።